بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم ይህ የአምላክ ጽንሰ ሐሳብ በኢስላም የሚለው ትምህርት ነው። ዛሬ ክፍል 5ን ይዤላችሁ መጥቻለሁ። ክፍል 5 ምን ይላል? ከአንድ አምላክ በስተቀር ምንም አምላክ የለም። ስለዚህ አምላክ አንድ ነው የሚል አስተምህሮ ነው በኢስላምም ቁርአንም ዋነኛው አስተምህሮ። በዛሬው ክፍላችን 5 ነጥቦችን ፈጠን ብለን እናያለን። አንደኛው ያው የርዕሳችን የሆነው ከአንድ አምላክ በስተቀር ምንም አምላክ የለም። አላህ ሱብሓነሁ ወተዓላ ይህንን የተናገረው በሱረቱል ማኢዳ የክርስትና እምነትን የስላሴ አምላክ 3 አካላቶች አሉት። እነሱም አብ፣ ወልድ፣ መንፈስ ቅዱስ ይላሉ። አብ እንደ አባት አላህን እንደ አብ፣ ወልድ ደግሞ ኢሳ አለይሂ ሰላም፣ መንፈስ ቅዱስ ደግሞ ላይክ እንደ ጅብሪል አለይሂ ሰላም። ስለዚህ ይሄ የክርስትና እምነት ዋና መሰረት ነው። አላህ ግን ይህን ምን አለ? እነዚያ ለቀድ ከፈረ ለዚነ ቃሉ ኢነላሃ ሳሊሱ ሰላሳ፣ እነዚያ አላህ ከሶስቱ አማልክቶች አንዱ ነው ያሉ ከአብ ከወልድ ከመንፈስ ቅዱስ መካከል አንዱ ነው ያሉ በእርግጥ ክደዋል አለ፣ ካፊር ሆነዋል አለ። ከዛ ምን አለ አላህ? ወማ ሚን ኢላሂን ኢላ ኢላሁን ዋሂድ፣ አምላክም አንድ አምላክ እንጂ ምንም የለም ይላል አላህ። ኢላሁን ዋሂድ አንድ ነው፣ አላህ ብቻ ነው እንጂ ኢሳ አለይሂ ሰላምም ሆነ ጅብሪል አለይሂ ሰላም ምንድናቸው? አማልክት አይደሉም፣ የአላህ ባሮች ናቸው። ሁለተኛው ከአንድ አምላክ በስተቀር ምንም አምላክ የለም። ከአንድ አምላክ በስተቀር ምንም አምላክ ከሌለ ስለዚህ የሰዎች ሁሉ አምላክ አንድ ነው ማለት ነው። ስለዚህ አላህ ከአንድ አምላክ በስተቀር ምንም አምላክ የለም ማለት ስለዚህ የሰዎች በሙሉ ሊያመልኩት የሚገባው አምላክ አንድ አምላክ ነው ማለት ነው። ይህንን ቁርአን ደጋግሞ የሚያነሳው ሀሳብ ነው። በሱረቱል በቀራ አላህ ምን ይላል? ለምሳሌ ወኢላሁኩም አምላካችሁ ይላል። አላህ አሁን የሚያናግረው የሰው ልጆችን በሙሉ ነው። ቁርአን ያወረደው ለሰው ልጆች በሙሉ ስለሆነ ወኢላሁኩም አምላካችሁ ኢላሁን አምላክ ነው፣ ዋሂድ አንድ አምላክ ነው። ላኢላሃ ኢላ ሁወ ከሱ ውጪ ምንም አምላክ የለም። ሁወ አራህማን ስለ እሱ ማወቅ የምትፈልጉ ደግሞ ከሆነ እሱ አራህማን ሩህሩህና አዛኝ ነው ብሎ ራሱን ያስተዋውቃል። ሶስተኛው አንዱ አምላክ ደግሞ እስካሁን ከአንድ አምላክ በስተቀር ምንም የለም ብለናል። ያንን ቁርአን እንደዛ ተናግሯል። ሁለተኛው ያህ አንዱ አምላክ የሰው ልጆች በሙሉ አምላክ ነው። ሶስተኛው ቁርአን የሚያስተምረን ደግሞ ያህ አንዱ አምላክ አላህ ይባላል። ይህንን ቁርአን ያወረደው ነቢዩ መሐመድን ሰለላሁ ዐለይሂ ወሰለም የመጨረሻ መልእክተኛ አድርጎ የላከው ከዚህ በፊት የነበሩትን መልእክተኞች በሙሉ የላከው አላህ። ስለዚህ አላህ እዚህ ጋር ክርስትና እምነትን የስላሴ እምነትን ውድቅ እያደረገ ትክክል እንዳልሆነ እየተናገረ ወላ ተቁሉ ሰላሳ አማልክት 3 ናቸው፣ አምላክ 3 ነው ብላችሁ አትናገሩ ይላል። ኢንተሁ ተከልከሉ ኸይረን ለኩም ለእናንተ መልካም ይሆናል። ኢነመላሁ አላህ ኢላሁን ዋሂድ አንድ አምላክ ብቻ ነው ይላል አላህ ሱብሓነሁ ወተዓላ። ከዛ አራተኛው ደግሞ ስለዚህ የሰዎች በሙሉ አምላክ አንድ ከሆነ ያህ አንዱ አምላክ አላህ ከሆነ ስለዚህ አላህ የሰዎች በሙሉ አምላክ ነው። ስለዚህ የሰዎች ሁሉ አምላክ አላህ መሆኑን በሱረቱ ጣሃ ምን ይላል? ኢነማ ኢላሁኩሙላህ አምላካችሁ ኢነማ ማለት ብቻ ነው ማለት ነው። አምላካችሁ አላህ ብቻ ነው ይላል አላህ የሰው ልጆችን በሙሉ ሲያናገር። አለዚ ያ አላህ ማለት ደግሞ ያ ላኢላሃ ኢላሁ ከሱ ውጪ ሌላ ምንም አምላክ የሌለው ነው ይላል አላህ። ስለዚህ ማጠቃለያ ስለዚህ ከአንዱ አምላክ ከአላህ በስተቀር ምንም አምላክ የለም ማለት ነው። የመጨረሻ መደምደሚያችን ማለት ነው። አላህ ይህንንም በሱረቱ ሷድ ሲናገር ቁል በላቸው ያ ረሱላላህ ኢነማ አነ ሙንዚር እኔ አስጠንቃቂ ነኝ በላቸው። ወማ ሚን ኢላሂን ምንም አምላክ የለም ኢላ ሲቀር በስተቀር አላህ በስተቀር ምንም አምላክ የለም። አላህም ደግሞ አልዋሂዱ አንዱና አልቀሃሩ ሀያሉ ነው ይላል። ስለዚህ በዛሬ ትምህርት ላይ የተማርናቸው ዋና አረፍተ ነገሮች እነኚህ ናቸው። አዲስ ቃላቶች እነኚህ ናቸው። ሌሎቹ ቃላቶች ከዚህ በፊት ተርጉመናቸዋል። አላህ እኔንም እናንተንም በቁርአን ይባርከን፣ በቁርአን የምንጠቀም አላህ ያድርገን።